አላቅም አንድ ነገር በሬ ተቆርቆሮ ነው ዕቃ እንኳን ሲመጣልኝ የሚመጣልኝ ምንም የማውቀው ነገር የለኝም። ብዙ ነገር መጥቶልኛል እግዚአብሔር ይመስገን። ፈልገው እስካደረጉ ድረስ ደግሞ የልጆች ስጦታ እስከሆነ ድረስ ማንም መቃጠል ይችላል እስከ ጥግ ድረስ ማለት ነው። ማንም አንድ ነገር ማሂ አንድ ነገር አላቅም። ዕቃ ሲመጣ በር ተቆርቆሮ ዕቃ ተቀበይ ነው የምባለው ከውጭ ሲላክልኝ ማለት ነው። ቲቪ ተገዝቶልኛል ከንቧ አላቅም ማን ይዞት የመጣው ያያ። ይሄም ጠረጴዛም ተገዝቶልኛል ያያ ነው ይዞት የመጣው ቤት ውስጥ እላፊ አላቅም። ቪዲዮ ሁሉ ተቀርጿል እግዚአብሔር ምስክሬን። እና ግሩፕ አላት ግሩፕ ሄዳ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ግምጃ ግሩፕ ውስጥ እጄ ለምኜ ብለምንም አላፍርም። ልጆቼን ግን አላረገውም። እኔ የምሰራው 24 ሰዓት እዚህ ጋር የምሰራው ለማግኘት እስከሆነ ድረስ ከማንም ብር አለምንም ከማንም ሰው። ግን እንደዛ ብለው ለጠፉ እንደዛ አሉ። እግዚአብሔር ይመስገን ኩሩ ነኝ። ለዛም ነው የምሰራው። ሰራውኝ ደግሞ ከማንም አልፈልግም። እና ፈልገው ነው የሚያደርጉት። ፈልገው እስካደረጉልኝ ድረስ ደግሞ ወይ ማሮች ከቻላችሁ ፎቅም ስሩልኝ። አንዳኞቹ ፎቅም ስሩልኝ፣ መኪናም ግዙልኝ። እንዲያው እንትን መተኛ አልጋ የራሱ እየተመቸኝ አይደለም። አሁን አንዳኞቹ እውነት አልጋ እየተመቸኝ አይደለም። እንደዚህ ወደ ኋላና ወደፊት የሚንቀሳቀስ አልጋ ፈልጋለሁ። ምግብ የሚያመጣ እንትን ማሽን ካለ እንደዚህ የሚሄድ እናንተ እሱንም አንጡልኝ። ልጅ አይደላችሁ? ልጅ ደግሞ ማድረግ አለበት። ቲቪ መክፈት ምናምን አልችልም፣ መሄድ አልችልም፣ መንቀሳቀስ በጣም እየደከምኩ ነው፣ እያረጁባችሁ ነው። እና የሚንቀሳቀስ እንትን ነገር ካለ ማሽን ሰው ጋር መኖር አልፈልግም። ከሰው ጋር ለል ብዬ ነው። ማሽን ካለ ይቺ ሲጥ እያለች እንደዚህ እያለች የምትሄደውን አንጡልኝ። ልብስም የምታጥብ ቲቪም የምከፍትልኝ አልጋም ደግሞ የሚያሽ ወንበርም የሚያሽ ካለ ግዙልኝ። ፎቅ በፎቅ ላይ ግዙልኝ። እውነት ግዙልኝ። እኔ የምትወዱ ከሆነ ምን ሊውጣችሁ ነው? እንደው እኔ ገና አልተደረገም ምንም ነገር እግዚአብሔር ይመስገን ምንም ነገር አላየሁም። እና ገና ነኝ ማሮቼ ገና ነኝ። ገና ወደፊት በተራመርኩ ቁጥር እነሱም ወደፊት ይራመዳሉ። ማለት ሌላ ነገሮች ሊኖሩ ይችላሉ፣ አይታወቁም። እንዲያው ውስጤ እየነገረኝ ነው። እና እነማን ገለቴ ማሮቼ እንግዲህ ልጆቼ ተናግሬያለሁ። ፎቅ በፎቅ ላይ ስሩልኝ። እንዲሁ ቢያንስ 3 4 እስከ አራተኛ ይበቃኛል። እውነት ማይ አይበቃኝም? አራት ፎቅ 4 ፎቅ። እናንተ የምትናደዱ ሰዎች ደግሞ መረዳት የምትፈልጉ ከሆነ አንደኛው ክላስ ሰጣችኋለሁ። እኔ እንደናንተ አይደለሁም። እና ይችላሉ፣ ስለሚቻል ነው ማሮቼ። አትርፈጥፈጡ፣ አትልከስከሱ። የእነሱን ሪከርድ እያወጣችሁ ለማሸማቀቅ አስበውበት እራሳቸው ፈልገው እስካረጉ ድረስ በራሳቸው ነገር ማንም ሰው አይመለከተውም። ቂጥ አይደለም አፍሽ አይደለም እነገለቴ ቂጥሽ ይቃጠላል ገና። ገባችሁ? ግምጃ ሀብታሙ። እኔ ከማንም ሰው ገንዘብ ለምኝ አላውቅም። ከልጆች ስጦታ ግን አይደለምና እንደዚህ ትልልቅ ነገር ቁርሲ አበባ ታውቃላችሁ? አርቲፊሻል ጉትቻ ታውቃላችሁ? እሱን ራሱ እቀበላለሁ ማለት እሱን ራሱ እቀበላለሁ። እውነት ድብና አድርጌ ነው የምቀበለው። የልጆቼ ነዋ። ታይ አይደለም አስጨርሽኝ ማሬ አስጨርሽኝ። እና አይደለም ጭንቅላታቸው አይደለም ገላቸው አይደለም የሞቀው ቂጣቸው ነው የተቃጠለው። በእንደዚህ በጥቂት ነገር እኔን እየተችሁ ማለት ነው። ስለዚህ እኔ ግምጃ ነኝ። ሲቀጥል ደግሞ ስለምችል ነው የተደረገልኝ። ጀግና በርቺ። እናንተ እኔን ለመጣል ሪፖርት ስታደርጉ አካውንቱ ላይ እነሱ ደግሞ በርቺ አለን እንደዚህ ነን እያሉ ነው ማሮቼ። እውነቱን ስነግራችሁ ክርስቶስን እኔ ማንንም ሰው አካውንት ራሱ የለኝም። ማሂ መቤቴ እኔ የራሴ ገንዘብ ራሱ እንደዚህ የምጠቀመው እንደዚህ ሰርቼ የማወጣው ራሱ ሰው ጋር ነበር። አካውንት የለኝም። እኔ መቤቴን ከመጣሁ ጀምሮ እንግዲህ ኦልሬዲ 3 ወር ሊሆነኝ ነው። እና እየለመነ ይኸው አካውንቷ ምናምን ብለው ሲያወጡ ግርም አለኝ። አካውንት ደግሞ የሌላ ሰው ነው። ያ ሰውዬ ደግሞ መጥቶ አራዳና ቤት አካውንት የራስሽልኝ አለኝ። ማርያምን እና ስለሚች አሁንማ ያስተካከልኩ ነው እግዚአብሔር ጋር እና ስለሚቻል ነው ማሮችዬ፣ በጣም ነው የሚቻለው። እና እንግዲህ እኔ በርበሬ መታጠን የምትፈልጉ ሰዎች ካላችሁ በርበሬ ታጠኑ። ምንም ማድረግ አይቻልም። እየረዱኝም ከሆነ ይችላሉ። ኦልሬዲ እናት ነኝና በወር ስንት ነው የምታስገቡልኝ አዳኞች? በወር ነው በአመት ይሻላል በወር እና ይገባልኛል። እና ምንም ማድረግ አይቻልም።
ተከሱኝ ማሮቼ እስር ቤት ይዛችሁ ካቴና ይዛችሁ ትሄዱ ቅጥል ላላችሁ ድምጻቸውንም ማውጡት ምንም አርጉ ማንም አድርጉ ጭራሽ የጥጋቸው እኔ ልጆች የጥጋቸው የሚደርስስ የለም 100 ሺህ ነው የተላከልኝ አረታው ማሮቼ 100 ሺህ ብቻ አይደለም አይ 100 ሺህ ይሄማ መካር ነው የሚሆነው እንዴ 1.4 ሚሊዮን አልተላከልኝም አዎ 1.4 ሚሊዮን ተልኮልኛል 1.4 ሚሊዮን ካለ 4 ሚሊዮን ቢኖረኝ እዚህ ቁጭ ብዬ ለምን ነበር እና ማለት ነው ምንም ማድረግ አይቻልም ስለሚቻል ነው አትናደዱ በዚህ አይነት ነገር አስተያየት ልስጣችሁ ብዬ ነው እና ደግሞ ትናንትና እንደዛ ተናድጄ ወጥቼ ታሜ ወይ ደጋራጉሽ ብላችሁ እኔን እነሱን ደግሞ ደጋራገቻችሁ ብላችሁ ፖስታችኋል ይሄ ነው መቤቴ ይሄ ነው ጭራሽ ቤቲ የምትባለው ጥፍራም እርግብ የምትባለው ጥፍራም ከኔ እጅ የማይወጡ ልጆች ናቸው ወጣን ካሉ በጭንቅላዋ ደፍቼ ገፍፊያት ነው ቋንጣ መሰቅለው ስጋዋን ማሬ አይወጡም እሺ በጣም ጀግኖች ናቸው ሲጀመር ደግሞ እሺ ሁለቱን ነው እየተከታተላችሁ ለማጥፋትም ሪፖርትም አካውንታቸው ቂቂጣችሁ ይቃጠል ማሮች አካውንት ቢቃጠል አካውንት እኔ ያኛው ሲከፈትልኝ ይሄን ለአንዲቱ ሰጣታለሁ ንፍጣ ሞላ አሳድጌ ነው የምሰጣቸው ካሁን በኋላ እንደውም ስለዚህ ምን ልላችሁ ፈልጌ መሰላችሁ ጓለልባችሁ እኮ ፈልጌ አይደለም ግን ስራችሁ ያናድዳል አዎ ስለሚያናድድ ነውና አዎ ቤት የምትባይ ጥፍራም ከኔ ይወጣሉ ካሉ ለምን ታፓት ታረጉም ግን የወሬ ጥማት እንትን ማርያም ስታቃጠላት ትውላለች የእሷን ንዴት መታኔ ለመወጣት ትሞክራለች ወጋም ሁላ ህይወቷ እንዲያትመራ በቃ ውጭ ከዚህ እቴ በገዛ ቤቴ ደግሞ ምን አገባሽ በቃሽ ትላ እካካም ውጭ ከዛ ጥፍራ በቃሽ ትለኛለች ደግሞ ልታዘዘኝ ነው እንዴ እሷ እየተናገረች ናይ ውጭ ወደዛ ሃይ እኔ ዝም ስለምን ልደነፊ ነው እንዴ ደግሞ በቤቴ ሙናዬ ማውቻችሁ ወይኔ ዛሬ አዎ ማሪ ወይኔ ዛሬ አይደለም እውነቴን ነው እንቅጭን ተናግሬ ይወጣልኛል ወይ ደግሞ ተፋልጠናት ተጋለናት እሺ እና እኔ አስለቅሳችሁኝ ምናምን ነገር ማንም አስለቅሰኝም እኔ የተናደርኩት በልጆቼ ነው እልሄ ደግሞ በእንባዬ ነው የሚወጣልኝ ካልሆነ አይወጣልኝም በእርግጥ እኔ ሳውዲ አረቢያ ስኖር አንድ ቀን እንኳን አልቅሼ አላውቅም ባለቅስም የሆነ ሰዓት ብቻ እንትን ብያለሁ እንጂ እኔ እንትን አይደለም አሁን ግን እዚህ ጋር የሆነ በቃ ነገሮች እንትን ስላሉ ነው እሱም ደግሞ እኔ ማለት የማዲያም ወታደር ሁኜ የኖርኩ ሴት ነኝ ማንንም ገንብሬ ማለፍ እችላለሁ ማለት ችሎታው አለኝ መደምሰስ እችላለሁ እና የማዳም ታክሲ ሁኜ ስለኖርኩኝ ችግር የለብኝም እሺ እና ከዚህ የባሰ ብዙ ነገር አለ ብዙ ቆሻሻ ነገሮች ይናገሩኛል እና አይ ዶንት ኬር እሺ ስለ ህይወቴ ነው ሲቀጥል ደግሞ እኔ እላታለሁ ምናምን ብላችሁ አትሰቡ አልወርቅም እኔ ጭራሽ ሞርቅ ሰው አይደለሁም እኔ ራሱ ተሸነፊ በቃ ማርያምን ማታ ማለት ነው አካውንቱን ሁሉ ድሌት አድርጊው ተሸነፊ ትለኝና ሜሪ ማለት ነው ግምጃ ደግሞ ለምን ትላለች ማለት ነው ራሴ ጋር ገጥሜ ነው ያደረኩት እና ግምጃ አሸነፈች ዲል አረገች እና መጣ ማሮቼ መጣ እና እንግዲህ የምትናደዱም ሰዎች እኔ እችላለሁ እንግዲህ በረኪናውንም ገመድም ተያዛችሁ ነገሩ ወጭ አታውጡ ወጭ እኔንም ከምታስወጡኝ ገመድ ያለን ላጣርጋችሁ እሱን ያዙት ብዙም አየር እንትን ብዙ ደቂቃ አይፈጅባችሁም አትሰቃዩም እና ገመዱን ላጣርጋችሁ ያዙት እሺ ደግሞ እንትን ቆጣሪ እንዲያታስጠፉ ልንገራችሁ ብዬ ነው ቶሎ እንድሞቱ ቆጣሪ ቶሎ ተጠፋ እንትን ትላላችሁ ስለዚህ እኔን የሚወደኝ መቼም ሊጠላኝ አይችልም የሚጠላኝ ደግሞ እንኳንም ለየኋችሁ እሺ የሚጠላኝን ሰው በዚሁ አወቅኩት ምንም ሳልሰራ እንደዚህ እንኳንም ለየኋችሁ እንኳንም አወጣኋችሁ ስለዚህ ጥሩ ምክር አዎ ማሬ ወይ ማሬ አንቺ ልትታነቂ ነው እንዴ ወይ አንቺ እንኳን ትታነቂ ማሬ አትታነቂ ማዲያም ለነጫጭ ልብስ በረኪና የገዛች የለም ወጭ ከምታወጪ እሷን እንድትጠጪ እኔ ለማንም አልመኝም ግን ከፈለጋችሁት ብዬ ነው
ከፈለጋችሁት እኮ ነው እንጂ ከፈለጋችሁት ብቻ እኮ ነው። ምን አይነት ሙዚቃ እንደሚዘፍን ብታዩ ቀንሽ ብለሽ። አንዳኞቹ ግን የታረቅን እንዳይመስላችሁ እሺ። እናንተና እኛ እንገናኛታለን። ገብርኤል እንገናኛታለን። አልታረቅንም ማለት ልታልፉ አይደል? በዚህም አልፋችሁ መስሏችኋል። አይደለም ከልቤ አይደለም፣ ከላይ ዝም ብሎ ነው የምስቀው። ለምንድን ነው? እኔ ለራሴ ጥያቄ ነው። እኔ እንጃ። ጸሎታት ይማን ደረረ ብዘይ ትግራይ 00 ብዘይ አደ 00 ብዘይ ትግራይ ወይ 00 ብዘይ አደው ወይ ተናገርኩ። ሚካኤልን አቤና አባቱ ጋር ነው። እሺ አቤና ፋዘር ጋር ሄዷል። እኔም ደግሞ ፋዘር ስለመጣ እኔም ፋዘር ጋር ነኝ። እሱ ጋር በአንድ እንሄድ ነበር። ሜቢ እንደዛ ነበር የተባባልነው። ግን ፋዘር ስለመጣ እኔም እንደዛ ነው ብያቸዋለሁ። እሺ ደግሞ አቤኔ እያላችሁ አቤኔ ሜንሽን እያደረጋችሁ አታሸማቆብኝ። እንደው በቅዱስ ሚካኤል ስነ ስርዓት ያዙ፣ እንስራበት እንዴ። ደግሞ ማርያምን እየተናደደ ያለው ሜንሽን እያደረገ ደግሞ የሚያለቅስ ኢሞጂ ያደረጉብኛል አለ እንትን ሜንሽን አድርገው ወይ እንትን ላይ እኔ የሆነ ነገር ያደርጉን። ምን አድርጌ ነው አሳዘነኝ ይለኛል ገብርኤልን አሳዘነኝ። ለምንድን ነው እንደዛ የሚያለቅስ የሚያደርጉብኝ? ለምንድን ነው አለኝ። ለምን ነው እንደዛ የምታደርጉት እንዴ? አረክ ስነ ስርዓት ያዙ። አዛይ ቅቤ አንጓች አዲል እነ ጥብስ አዝናችሁ ሙታችኋል። ካካ አንድ ቀን ያጎረሹት መስያለሽ በጥፊ ነበር። ደርግሞ መጣል ሽግና ደግሞ እኮ አዳኞቹ አይደሉም ማሬ፣ ሌላ ሰው እኮ ናቸው። መቤቴ ስነ ስርዓት ያዙ። መቤቴ አቤና ማንም ሰው ሜንሽን እያደረጋችሁ የሚያለቅስ ኢሞጂ አታርጉበት። አይወድም። እሺ ይሸማቀቃል። ላይ ራሱ መግባት አይችልም። ምን ጥፍራሞች ናቸው እናንተ። ስበሰሩ ከሆነ እንደዛ አታድርጉ። አሳዘነኝ። ኩሩ ነው እሱ፣ ኩሩ የማይተነፍስ ብዙ የማይቀባጥር ስነ ስርዓት ያለው ልጅ ነው እንዴ። እናቴ ትሙት ለሮ የሚያለቅስ ኢሞጂ የምታረጉት እንዴ? ደግሞ ጉድ እኮ ናችሁ እናንተ። ደግሞ ይለያል። እናቴ ትሙት። እንደውም የኔ ኩሩ እያላችሁ አቅብጡልኝ። እሺ አቅብጡት። ግን ደግሞ የምነግራችሁ ነገር ቢኖር እኔ ገና ብዙ አብሮኝ የሚሰራ ሰው ይመጣል። ሰው ይሄድና ሌላ ሰው የተሻለ ሰው ሲያገኝ ሸተት ሊል ይችላል። የመጣ ሰው ሊሄድ ይችላል። ስለዚህ እናንተ ሰው የሆነ ሰው በምክንያት ይሆናል ከሆነ ሰው ጋር እንትን የሚለው እሺ። ስለዚህ ሳታቁ ምክንያቱም ምንም ነገር ሳታቁ ወዲያችሁ እንትን አትበሉ። አዳኞቹ በተለይ አቸኩሉ እሺ። አንድ ቀን ሁለት ቀን አይታችሁት የሆነ ነገር ካለ ከዛ በኋላ ትሄዱበታላችሁ። አብሽሩ። ለእናንተም ስራ ስለሆነ እንግዲህ በእንጀራ አልመጣባችሁ እንጀራችሁን